ሰላም እንዴት ናችሁ? ሁላችሁም ሰላማችሁ ይብዛ። ዛሬ የምናየው ስለ አኒማሎች ይሆናል። ስለ አኒማሎች ስንመለከት አኒማሎች መልቲ ሴሉላር ኦርጋኒዝም ወይም ደግሞ ከብዙ ህዋሶች የተሰሩ ኦርጋኒዝሞች ናቸው። that made up of many cells እንደው ሄትሮትሮፒክ ኦርጋኒዝም ወይም ደግሞ ሰልፍ ፊዲንግ ያልሆኑ አውቶትሮፒክ ያልሆኑ ኦርጋኒዝሞች ናቸው። that cannot prepare their own food or feeding on others ከሌሎች ነው ሊመገቡ የሚችሉት depending on within parasitic ሊሆን ይችላል other ones consumer ሊሆን ይችላል within any way ሄትሮትሮፒክ ናቸው ወይም ደግሞ የራሳቸው ምግብ ማዘጋጀት አይችሉም። ስለዛ እነዚህን አኒማሎች ደግሞ ባክቦናቸውን መሰረት በማድረግ በዋናነት በሁለት እንከፍላቸዋለን። vertebrate እና invertebrate ማለት ነው። vertebrate ማለት የጀርባ አጥንት ያላቸው ሲሆኑ invertebrate ደግሞ የጀርባ አጥንት የሌላቸው ማለት ነው። Let's see first one is vertebrate animal. vertebrate animal የምንላቸው ኮርዳታ ያላቸው ናቸው። ራሳቸው ኮርዳታ ተብለው ይጠራሉ። እዚጋ that are ወይም ደግሞ that have chordates ለማለት ነው። ኤት ለማለት አይደለም። ከፋይለም ኮርዳታም ውስጥ ነው የሚመደቡት። ያ ማለት ደግሞ ባክቦን አላቸው። ባክቦን ማለት ስፓይናል ኮለመን ወይም ደግሞ vertebral ኮለመን ማለት ነው። remember that don't say ስፓይናል ኮርድ አይደለም። እዚህ ጋር ስፓይናል ኮለመን ነው። እንዲሁም ደግሞ አሬንጅመንት ጋር ስንሄድ ሴል አለ፣ ዘን ቲሹ አላቸው፣ ኦርጋን ሲስተም ከዛ ኦርጋኒዝም አለ ማለት ነው። ያ ማለት ደግሞ ስፔሻላይዝድ የሆኑ ኦርጋን ሲስተም አላቸው። ለምሳሌ ሰርኩላተሪ ሲስተማቸው ጋር ብንመጣ ወይም ደግሞ ስርዓተ ዘውረደም ማለት ነው። ዳይጀስቲቭ ሲስተማቸው ስርዓተ ሽርሽሪት የምግብ ስርዓተ ሽርሽሪት አላቸው። ዌል ዴቨሎፕድ የሆነ ሬስፓይራቶሪ ሲስተማቸው ስርዓተ ትንፈሳ ስርዓታቸው ብንመጣ፣ ነርቪየስ ሲስተማቸውን ብንመጣ፣ ከዛም ደግሞ ኤክስክሬቶሪ ሲስተማቸውን ብንሄድ ዊዝነ ሜታቦሊዝም ካታቦሊዝም እና አናቦሊዝም ሪአክሽን አማካኝነት ኤክስክሬቶሪ ሲስተማቸው ኤክስክሬሽኖችን የማያስፈልጉ ጽዳጅ ዊዝነ ፌካል ማተር ኤንድ ዩሪን ማለት ነው ለማስወገድ የሚያስችል ሲስተም አላቸው ማለት ነው። ኦርጋን ሲስተማቸው ዴቨሎፕ የሆነ ነው የሚለውና ዘነልሶ ሲሜትሪካላቸውን ወይም ደግሞ ሼፓቸው ጋር ስንመጣ ባይዚ በዲ ፕላን አላቸው አኒማሎች። ያ በዲ ፕላናቸው የቨርተብሬቶች ባይላተራሊ ሲሜትሪካል ነው ስፔሻሊ። ያ ማለት ቨርተብሬት አኒማሎቹን በሁለት ብንከፍላቸው ሼፓቸው ኢኩል ነው፣ ታጣፊ አይነት ነገር ነው። ለምሳሌ ሲሜትሪ ነው ስንል ያው የሚከፈል ነገር አለው። በዚህም ብንከፍለው እኩል የሚመጣ ነገር አለው ነው። ባይላተራሊ ሲሜትሪካል ስንል ግን አንድ ነገር ለሁለት የሚከፍል አንድ ላይ እናስቀምጥበታለን ማለት ነው። ስናስቀምጥበት ያን ነገር ለሁለት እኩል ይከፍለዋል። ልክ እዚህና እዚህ ማለት ነው። ይሄ ኢንዲኬት የሚያደርግልን ባይላተራሊ ሲሜትሪካል ነው ማለት ነው። እንዲሁም ደግሞ ሪስፓራቶሪ ሲስተማቸው ጋር ስንመጣ በጣም ትንሽ የሆኑና ለትልቅነት ያልበቁ ቨርተብሬቶች በጊላቸው ወይም ደግሞ በስንጥባቸው ሲተነፍሱ፣ ነገር ግን ትልቅ የሆኑት ደግሞ ከውሃ ውስጥ ያልሆኑት ወይም ደግሞ ከውሃ ውጪ መኖር የሚችሉት ደግሞ በላንጋቸው ይተነፍሳሉ ማለት ነው። እንደገና ኤክስክሬተሪ ሲስተማቸውን ስንመጣ ደግሞ ኤክስክሬተሪ ሲስተማቸው ፔርድ ኦፍ ኪድኒ ያላቸው። ያ ፔርድ ኦፍ ኪድኒ ኩላሊት ማለት ነው። ሽንት ኩላሊትን ያጣራል አይደለ? ይህ ዩሪን ማለት ነው ኪድኒ ላይ ነው የሚቀመጠው። ኤክስክሬተሪ ሲስተማቸው የኪድኒ ጥንዶችን የሚያዘ ነው ማለት ነው። ወደ ነርቬስ ሲስተማቸው ስንመጣ ደግሞ ነርቬስ ሲስተማቸው ሴንትራላይዝድ የሆነ ዌል ዴቨሎፕድ የሆነ ሴንትራል ነርቬስ ሲስተም ነው ያላቸው። ይህ ደግሞ ብሬንን ሰንሰሪ ኦርጋኖችንም ኢንክሉድ ያደርጋል። ሰንሰሪ ኦርጋን የምንላቸው እንደ አይ እንደ ኢር እና ኖስትሪል አይነቶችን ነው። ስለዛ ዌል ዴቨሎፕድ የሆነ ሰርኩላተሪ ሲስተም፣ ኤክስክሪቶሪ ሲስተም፣ ሬስፓይራቶሪ ሲስተም፣ ነርቪየስ ሲስተም ሁሉ አላቸው። እንዲሁም ደግሞ ስኬሌተናቸው ኢንዶስኬሌተን ነው ማለት ነው። ኢንዶስኬሌተን አላቸው ማለት ኢንተርናል በዲ ስኬሌተን ነው። ያ ኢንተርናል በዲ ስኬሌተን ከምንድነው የተሰራው? ከቦንና ከካርቲሌጅ። ይቦንና ካርቲሌጅ አላቸው ማለት ምን አላቸው ማለት ነው?
ባክቦን አላቸው ወይም ደግሞ ቨርተብራል ኮለመን አላቸው ማለት ነው። ሰርኩላተሪ ሲስተማቸው ደግሞ ክሎዝድ ነው። ክሎዝድ ነው ማለት ምን ማለት ነው? አንደኛም በልብ አማካኝነት የተረጫው ደም ወደ ብለድ ኢት ፓምፕድ ባይ ኤ ሃርት ኤንድ ሰርኩሌት ስሩ ዘ ቦዲ ኢን ዘ ቬዝል ከዛም በተለያዩ ብለድ ቬዝሎች አማካኝነት ወደ ሰውነታችን ይሰራጭና አሁንም ተመልሶ ቆሻሻው ደም ከተወገደ በኋላ ንጹህ ደም ይሰራጫል። ተመልሶ በልብ አማካኝነት ደም ይረጫል። ሰርኩሌት ያደረገ ክሎዝድ የሆነ ሉፕ ይፈጥራል። እንዲሁም ደግሞ ብዙ አይነት ሃርት ቻምበሮችንም ኮንቴን ያደርጋል። ያ ከሆነ ክሎዝድ ሰርኩላተሪ ሲስተም ነው ማለት ነው። ሰው with a multi-chambered heart vertebrate animals that perform the closed circulatory system. So vertebrate animals it could be endothermic or ectothermic ሊሆኑ ይችላሉ። endothermic ማለት ምን ማለት ነው? በዲ ቴምፕሬቸራቸውን ሬጉሌት ማድረግ የሚችሉ ናቸው። ለምሳሌ ሬጉሌት ሊያደርጉ የሚችሉት እንዴት ነው? አኒማሎች ጋር ብንመጣ አኒማሎች በሞቀት ሰዓት ሰውነታችን ላላ ይላል። በጣም በቅዝቃዜ ሰዓት ደግሞ ቆዳችን፣ ጸጉሮቻችን ምናምን ይቆማሉ። ይህ ሊሆን የሚችለው እንዴት ነው? ያለንን በዲ ቴምፕሬቸር ሬጉሌት በማድረግ ሙቀት ለመፍጠር በራሳችን ፍትጊያ ሰበቃ መፍጠር መቻል ነው። ይህ ኢንዶተርሚክ ናቸው ወይም ደግሞ ሆሞተርሚክ ናቸው ማለት ነው። ሰው ከነዚህ መካከል ያው በርዶችንና ማማሎችን ኢንክሉዲንግ አኒማሎችን መጥቀስ እንችላለን ማለት ነው። እዚህ ጋር ኤክቶተርሚክ ካለ ግን በዲ ቴምፕሬቸራቸውን ሬጉሌት ማድረግ አይችሉም፣ ሜንቴን ማድረግ አይችሉም። እንደ ስስት ናቸው። በቃ ስራቸው ሞቃት ሲሆን ይሞቃሉ፣ ቅዝቃዜ ሲሆን ይቀዘቅዛሉ። ለምሳሌ ፊሾችን፣ አምፊቢያኖችን እና ሬፕታይሎችን ብንወስድ ፖይኪሎተርሚክ ወይም ደግሞ ኤክቶተርሚክ የሆነ በዲ ቴምፕሬቸር ነው ያላቸው። ጀነራሊ ቨርተብሬቶች ክላስ አላቸው። ያ ክላስ ደግሞ በዋናነት በ5 ክላሶች የተመደበ ነው። የመጀመሪያዎቹ ፊሽስ፣ በርድስ፣ ሬፕታይልስ፣ መመልስ ኤንድ አምፊቢያንስ ናቸው። ፊሽስ፣ ሬፕታይልስ ኤንድ አምፊቢያኖች ፖይኪሎተርሚክ ወይም ደግሞ ኤክቶተርሚክ ሲሆኑ ማማሎችና በርዶች ደግሞ ሆሞተርሚክ ወይም ደግሞ ኢንዶተርሚክ አኒማሎች ናቸው ማለት ነው። ሶ ቨርተብሬት አኒማሎቹ በአኒማል ግሩፕ ደረጃ ሞስት አድቫንስድ የሆኑ ናቸው። ሶ the most advanced group of animals what we call vertebrate animals ማለት ነው። the other one is invertebrate animals. invertebrate animals የምንላቸው የጀርባ አጥንት የሌላቸው አኒማሎች ናቸው። so in contrast to the vertebrate animals, invertebrate animals that don't have a ባክቦን የላቸውም ወይም ቨርተብራል ኮለመን የላቸው። ሶ እነዚህ አኒማሎች ሞስት ዳይቨርስ ግሩፕስ ኦፍ አኒማል ናቸው። በጣም በብዙ አይነት መልኩ ሊገኙ የሚችሉ አኒማሎች ናቸው። ነገር ግን እዚህ ጋር ሪሜምበር ማድረግ ማስታወስ ያለባችሁ ነገር ቨርተብሬቶች ሞስት አድቫንስድ ግሩፕ ኦፍ አኒማል ናቸው። እነዚህ ግን በጣም በብዙ አይነት ወይ ነው የሚገኙት። ለምሳሌ እርድ ወርም ወይም ራውንድ ወርምን ብንወስድ በዚህ አይነት ስትራክቸር አግኝታችሁት ከሆነ የሌላ ሰዓት ወይም በሌላ ቦታ ጊዜ ደግሞ በእንደዛ አይነት ወይ ታገኙታላችሁ። በጣም ብዙ አይነት ግሩፕ አላቸው። ሶ ሞስት ዳይቨርስ ግሩፕስ ኦፍ አኒማል ብለን እንጠራቸዋለን። እንዲሁም ደግሞ ደመ ቀዝቃዛ የሆኑ አኒማሎች ናቸው። they are called cold blooded አኒማል ናቸው ማለት ነው። ሶ እንዲሁም ደግሞ ኢንዶስኬለተን የላቸውም። ያ ማለት ኤግዞስኬለተን ያላቸው ማለት ነው። ሶ in contrast to the vertebrate animals that have endoskeleton, these endoskeleton which are made up of bones and cartilage, but the invertebrate animals that don't have endoskeleton, that means that have exoskeleton ማለት ነው። so circulatory systemaቸው it can be variable with an open or closed circulatory system ሊኖራቸው ይችላል። ኦኬ ኦፕን ሰርኩላተሪ ሲስተም እና ክሎዝድ ሰርኩላተሪ ሲስተም በምንመጣበት ጊዜ ኦፕን ሰርኩላተሪ ሲስተም ማለት ምን ማለት ነው? in which the circulatory fluid or that is blood ማለት ነው open by the heart through the vessels በተለያዩ የደም ስሮች አማካኝነት ከሀርት ኦፕን ከሆነ እንደተከፈተ ጀምሮ የተለያዩ ሰርኩላተሪ ፍሉድ ምን ይላል መዘዋወር ይጀምራል። ከዛ መጨረሻ ላይ ወደ ቦዲ ካቪታችን ይለቀቅና ተመልሶ ወደ ተለያዩ ቬዝሎች ይመለሳል። ያ ማለት ፕሮሰስ አለው ማለት ነው። ፕሮሰስድ የሆነ እንደገና ሂደቱ እየቀጠለ ይሄዳል። ይህ ኦፕን ሰርኩላተሪ ሲስተም ይባላል። ነገር ግን ክሎዝድ ነው ካልን ግን
ላይክ ቨርተብሬቶች ክሎዝድ የሆነ ሰርኩላተሪ ሲስተም ነው ያላቸው ብለናል። ይህ ከሆነ ግን ደም እንግዲህ የሚረጫው በልብ ነው አይደለ? So the blood is pumped by the heart and circulates through the body within the case of blood vessel and also that form a closed loop. This is closed circulatory system. እየተመለሰ ሂደቱ within circulate እያደረገ በክሎዝድ በሆነ ሉፕ የሚፈጠር ሰርኩላተሪ ሲስተም ክሎዝድ ሰርኩላተሪ ሲስተም ይባላል። ስለዛ ኢንቨርተብሬት አኒማሎች ኦፕን ሰርኩላተሪ ሲስተም ክሎዝድ ሰርኩላተሪ ሲስተም ሊኖራቸው ይችላል ማለት ነው። ሲሜትሪካቸው ጋር ስንመጣ ሲሜትሪ እንግዲህ በዲ ፕላናቸው ነው። የአኒማሎች በዲ ፕላን አላቸው። ያ ማለት ኢት ዲስክራይብስ አኒማል ሼፕ፣ አንደኛ ሼፕ ሊሆን ይችላል የሚገልጽልን፣ ሌላ ደግሞ ሲሜትሪያቸውን እንዲሁም ደግሞ ኢንተርናል በዲ ኦርጋናይዜሽናቸውንም ሊገልጽልን ይችላል በዲ ፕላን ካልን። ሶ ይሄ ቦዲ ፕላን ደግሞ ሲሜትሪ ጋር ስንመጣ እንዴት ነው? ሲሜትሪ ማለት መጀመሪያ በዲ አሬንጅመንት ነው in which the parts that are opposite sides of an axis with identical። ያ ማለት as I was saying ሲሜትሪካልን እንግዲህ እኩል ቦዲ መከፈል ነው፣ እኩል ቦታ መከፈል ነው። ያ እኩል ቦታ እየተከፈለው ነገር ኦፖዚት ሳይዱ ይሄ በራሱ ለዚህኛው ኦፖዚት ሳይድ ነው ማለት ነው። ሶ ይህ ለዚህ ኦፖዚት ሳይድ ከሆነ አይዴንቲካል የሆነ ምን አላቸው? ሳይድስ ኦፍ ዚ አክሲስ ነው ያላቸው። ስለዛ ይሄ ተመሳሳይ የሆነ ሳይድ አላቸው ማለት ነው ዊዝን ኦፖዚት። ሶ ያንን ሲሜትሪ እንላለን። የሆነ የሚከፈልበት ፖይንት አለ። ሶ ያ ሲሜትሪ it can be radial or bilateral ሲሜትሪ ሊሆን ይችላል። but not only this with animal symmetry that can be asymmetrical አኒማሎች አንዳንድ ጊዜም አሲሜትሪካል ሊሆኑ ይችላሉ። ሶ ራዲያል ምንድነው ካልን ይሄ በዲ ፕላን ኢንዲኬት የሚያደርግልን ወይም ኤክስፕረስ የሚያደርግልን ዛት ኦርጋናይዝድ ኢን ኤ ሰርክል አራውንድ ዘ አክሲስ ልክ በሰርክል ሆኖ በጣም ብዙ ብራንቾች ያሉት አይነት ቅርጽ ነው ራዲያል ሲሜትሪ። ለምሳሌ እንደዚህ አይነት ማይክሮ ኦርጋኒዝም ወይም አኒማል ቢኖር ይህ አኒማል በጣም ብዙ ቦታ መከፋፈል እንችላለን። ግን የምንከፋፍለው ቦታ ሁሉ ከሌላኛው የከፈለው ቦታ ጋር ተመሳሳይ የሆነ ቫልዩ ሊሰጠን ይገባል። ለምሳሌ እንደ ሲኒዳሪያኖች እና ሲያኒሞኖች ብንወስድ እንደዚህ አይነት ስትራክቸር ነው ያላቸው ራዲያል ሲሜትሪ። ለምሳሌ ሲኒዳሪያ የምንላቸው ፋይለም ኔማቶዶች ጋር ማለት ነው። ሶ እነሱ ልክ እንደዚህ አይነት ስትራክቸር ነው ያላቸው በጣም በዲሲሜትሪያቸው ብዙ የሆኑ ማለት ነው። እንደዚህን ራዲያል ሲሜትሪ ብለን እንጠራቸዋለን። ሌላኛው ባይላተራል ሲሜትሪ ነው። ባይላተራል ሲሜትሪ ማለት አሳይወንሳይ ልክ ከአንድ ፓርት እንከፍለውና ይህ አንዱ ፓርት ለሌላኛው ኦፖዚት ሳይድ መሆኛ አክሲስ ሆኖ ያገለግልና ከዛ ሁለቱን በመናጥፍበት ጊዜ ሲሚላር ይሆናሉ ማለት ነው። ሶ ከአንድ ቦታ ነው ብንከፍለው ነገር ግን ሁለት ሲሚላር የሆኑ ፓርቶች ፎርም ይደረጉልናል in this way. So this is a body plan in which the parts that are organized into two similar halves on either side of a central plane that is known as bilateral symmetry እንለዋለን። ሶ አብዛኛው ጊዜ ባይላተራል ሲሜትሪ ያላቸው አኒማሎች it can be a dorsal or back ሊሆኑ ይችላሉ ወይም ደግሞ ቬንትራል ወይ አብዶመን ሳይዳቸው ጋር ሊሆን ይችላል ወይንም አንቴሪየር እና ፖስቴሪየር። አንቴሪየር ማለት ቱዋርድ ዘ ሄድ ነው። ፖስቴሪየር ማለት ደግሞ ቱዋርድ ዘ ቴል። ስለዛ በለዛ ኢንድ አማካኝነት ባይላተራል ሲሜትሪካል ፎርም ሊያደርጉ ይችላሉ ማለት ነው። ሶ አዘርዋይዝ አሲሜትሪካልም ሊሆኑ ይችላሉ። አሲሜትሪካል ሆኑ ማለት ሲሜትሪ የላቸውም ነው ዳዝንት ዲስፕሌይ ሲሜትሪ። ሶ ለምሳሌ ፖሪፌራዎችን ወይም ደግሞ ስፖንጆችን ብንወስድ በጣም ሲምፕለስ ቦዲ ፕላን ያላቸው ፋይለሞቹ እንደማን ናቸው? ስፖንጅ ወይም ደግሞ ፖሪፌራዎቹ ናቸው። ስለዚህ እነዚህ ስፖንጅ ወይም ፖሪፌራዎቹ ምንም አይነት ሲሜትሪካል ስትራክቸር የላቸው፣ በዘፈቀደ ነው የሚቀመጡት ማለት ነው። ሌላው ሀሳብ ምንድነው? የአኒማሎች ሪፕሮዳክሽን ነው። ሶ
የመራቢያ ስርዓት ወይም ደግሞ የመራቢያ ዘዴ በአኒማሎች ጋር ምንድነው የሚለውን ስንመለከት መጀመሪያ ሪፕሮዳክሽን ምንድነው? ሪፕሮዳክሽን ማለት this is a process by which organisms reproduce or the perpetuate life ህይወትን ለማስቀጠል ወይም ደግሞ ለመራባት መሰላቸውን ራሳቸውን ለመተካት ዝርያን ለማስቀጠል ሰርቫይቫል ለማድረግ የሚያስችል ዘዴ ፕሮሰስ ነው ሪፕሮዳክሽን የምንለው። so it could be asexual or sexual ያ ማለት ሪፕሮዲዩስ በሚደረግበት ጊዜ ጋሜቶች በጣም ወሳኝ ነገሮች ናቸው። ያ ማለት ደግሞ ሴክሹዋልም አሴክሹዋልም ሊሆን ይችላል። so ጋሜቶች ያስፈልጋሉ ስንል ሁሉ ጊዜ ሜልና ፊሜል ጋሜቶች እንደተጠበቁ ሆኖ ማለት አይደለም። ያ ማለት አሴክሹዋል ከሆነ የሁለቱ ሴክስ አያስፈልግም፣ ሴክሹዋል ከሆነ ግን ግዴታ ያስፈልጋል ማለት ነው። so ፈርስት አሴክሹዋል ሪፕሮዳክሽን ምንለው ምንድነው? አዲስ ኦፍስፕሪንግ ወይም ደግሞ ቻይልድ ፎርም ለማድረግ ሁለቱ ፓሬንቶች ኮንትሪቢዩት እዚህ ጋር አያስፈልግም። ሲንግል ፓሬንት ነው ወይም ደግሞ the fusion of gametes from the two parents it doesn't require አያስፈልግም። with a single individual ነው ፎርም የሚደረገው። ያ ማለት የሁለቱ ጋሜቶች ፊውዥን እዚህ ጋር አያስፈልግም ማለት ነው። ሲንግል ፓሬንት ሲባል ያው ፊሜል ነው ኮንትሪቢዩት የሚያደርገው ፊሜል ነው። ሶ በዋናነት በኢንቨርተብሬቶች ነው ራዘር ዛን ኢንቨርተብሬትስ ከቨርተብሬቶች ይልቅ ሞር በኢንቨርተብሬቶች ላይ ይስተዋላል። ይሄ አሴክሹዋል ሪፕሮዳክሽን የምንለው ሶ ይሄ አሴክሹዋል ሪፕሮዳክሽን የሁለቱ ጋሜቶች ፊውዥን ስለማያስፈልግ በጣም ራፒድሊ የሆነ መልቲፕሊኬሽን የሚካሄድበት ነው። ላይክ ማይክሮ ኦርጋኒዝምስ ኦፍ ዘ ባክቴሪያ ባክቴሪያ ብንወስድ ባክቴሪያዎች በጣም በብዙ ፍጥነት ነው መልቲፕሊኬት የሆኑ እየተራቡ የሚሄዱት። ለዛም ነው ባክቴሪያን ኢግሴል እንወስድና ክሎን እንድናደርግ ብሪድ ልናደርግ ወይም ደግሞ ለጀኔቲክ ኢንጂነሪንግ የምንጠቀምበት። ምክንያቱም ጀኔቲካሊ ሞዲፋይድ የሆነ ኦርጋኒዝም ፎርም የምናደርግ ሞር ራፒድ የሆነ መልቲፕሊኬሽን የሚያካሂዱ ላይክ እንደ ባክቴሪያ። ሶ የዛን የምናራባውን ጅን እንወስድና የዚያን ጅን ከባክቴሪያል ሴል እንከተዋለን። ከዛ ከባክቴሪያል ሴል ከከተልን በኋላ ራፒድ የሆነ መልቲፕሊኬሽን ተፈጥሮ ብዙ ዝርያዎች ፕሮዲዩስ መደረግ ይችላሉ። በዋናነት አሴክሹዋል ሪፕሮዳክሽን ላይ የሚስተዋሉ ሶስት የተለያዩ አሴክሹዋል ሪፕሮዳክሽኖች አሉ። ከነሱ መካከል በዲንግ ፍራግመንቴሽን እና ፓርቴኖጀነሲስ ናቸው። የሶስቱን ልዩነት በደንብ ልትለዩ ይገባል። በዲንግ እና ፍራግመንቴሽን የምንላቸው በጣም የታወቁ ሞስት ኮመን የሆኑ አሴክሹዋል ሪፕሮዳክሽን ናቸው። ሶ በዲንግ ማለት ስፖርን ፎርም በማድረግ ሉክ ላይክ ዛት እዚህ ጋር ለምሳሌ ፈርኖችን ብንወስድ እነዚህ ፈርኖች ላይክ ስፖሮችን ፎርም በማድረግ ነው ሊራቡት የሚችሉት ማለት እነዚህ ፈርኖች ማለት ነው። ሶ ይህ ፈርን ስፖሮቹ በሚወድቁበት ጊዜ መሬት ላይ በሚንጠባጠቡበት ጊዜ ማለት ነው እንደገና ተነስተው ይራባሉና ሌላ ፈርን ፎርም ያደርጋሉ። ይህ በዲንግ የምንለው ነው። ፍራግመንቴሽን የምንለው ግን ለምሳሌ የተለያዩ እጽዋቶችን ወስደን ግንዳቸውን የተለያየ ፓርታቸውን ቆርጠን ብንተክላቸው ሊበቅሉ የሚችሉ ወይም ደግሞ ሊጸድቁ የሚችሉ ፕላንቶች አሉ። ልክ እንደዛ ሁሉ አኒማሎችም ለምሳሌ የተለያየ ማይክሮ ኦርጋኒዝም ቢወዳድቅ ያ ማይክሮ ኦርጋኒዝም እንደገና አድጎ ይነሳና ሪፕሮዲዩስ ያደርጋል ወይም ራሱን ይተካል። ፍራግመንት የሆነው ፓርት ማለት ነው። ፓርቴኖጀነሲስ የምንለው ግን ከሁለቱ ይለያል። ሰምታይምስ ነው አንዳንዴ ነው ፎርም የሚደረገው። ያ ሊሆን የሚችለው አንፈርቲላይዝድ የሆነው ኢግ በራሱ ዴቨሎፕ ሆኖ ኒው ኦፍስፕሪንግ ፎርም ካደረገ በኋላ የሚፈጠር ፕሮሰስ ነው ፓርቴኖጀነሲስ የምንለው። ላይክ ሰም ኢንሴክቶች ላይ እና ቨርተብሬቶች ላይ ነው የሚስተዋል ፓርቴኖጀነሲስ። በዲንግና ፍራግመንቴሽን አሴክሹዋል ነው። አሴክሹዋል ካለን አብዛኛው ጊዜ ኢንቨርተብሬት ነው። ነገር ግን ቨርተብሬቶች ላይ እና ሰም ኢንሴክቶች ላይ ፓርቴኖጀነሲስ ይከናወናል ማለት ነው። ሶ የነዚህን እያንዳንዳቸውን ልዩነት በደንብ ልታውቁ ይገባል። ለዛሬ ነበረን ቆይታ ይህን ይመስላል። ስላዳመጣችሁ በጣም አድርጌ አመሰግናችኋለሁ። ያልገባችሁ ማንኛውም ጥያቄ ካለ መጠየቅ እንዳትረሱ። ሰላም።